ሰላም ሰላም ተመልካቾቼ እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ምንድነው በቡሬ ከተማ እንግዲህ ያአገዛዙ ሰራዊት የፈጸመው አሰቃቂ የሆነ ድርጊት አለ ይሄ እንግዲህ ምንድነው አባትን እስከነ ልጁ ከቤቱ አስወጥቶ እንግዲህ በማታ መረሸን ነው ማለት ነው ማታ በሌሊቱ እንግዲህ 5 ሰዓት በኋላ ከቤቱ ሄዱ እስከነ ልጁ አስወጥተው ቤተሰብ ሚስቱ ያየች እንግዲህ ሊረሽኑ ይችላል ማለት ነው ይህ እንግዲህ በቡሬ ከተማ የተረሸነው ዘላለም ከበደ ይባላል የቡሬ ከተማ ዙሪያው የተፈጥሮ ሀብት ባለሙያ ነው ይህ ዘላለም ከበደ እና የ15 አመት ልጅ አለው ስለዚህ ትላንትና ማታ የብልጽግናው ኃይል እንግዲህ ወደ ቤቱ በመሄድ ምንም ወንጀሉ ባልታወቀበት ሁኔታ እንግዲህ እስከነ ልጁ ረሽነውታል ማለት ነው ይህ ምንድነው የሚፈጸመው እንግዲህ ከአማራ ነው ከአማራ ህዝብ ችግር ነው ይህ የሚፈጠረው እንግዲህ ከአማራ ህዝብ ችግር ነው ይህን ድርጊት ማን አስፈጸመው ሲባል እንግዲህ ውስጡ ያሉ አማራ ክልል ውስጥ ያሉ ሰፈር ውስጥ የሚኖሩ የሚሊሻ ቤተሰቦች የአርማ ብተና ቤተሰቦች የባዴን ቤተሰቦች የባዴን ላይ የአማራ ብልጽግና ላይ አመራር የሆኑ ቤተሰቦች እንግዲህ በዚህ ደረጃ ሰውን እየተቆሙ ያለ ምንም ጥፋቱ አንድ ምንም ተራ ምንም የማያቅ የተፈጥሮ ሀብት ባለሙያ ነው አላፊ ቢሆንስ እሺ የሆነ ነገር አድርጎ ነው ግን ባለሙያ ነው ስለዚህ ቤቱ ድረስ ሄደው እስከነ ልጁ ረሽኖታል ማለት ነው ይሄ እንግዲህ ምንድነው አንደኛ በተቋሚ ነው ያሉት ሁለተኛ እስከነ ልጁ ነው ልጁ ምን አጠፋ ስለዚህ አማራ ላይ በጣም ይሉንታል የቤተሰብ ነው ይሄ የፋኖ ቤተሰብ ነው ይሄ ከሌ ነው እንደዚህ በመተወቅ የሚደረጋል ስለሌላው የሚሊሻ የባለስልጣን ልጅ ሲሆን አባቱ በሰራው እናቱ በሰራችው ዘመዱ በሰራው እሱ ምን ያድርግ የሚባል አስተሳሰብ አለ ጣላት ደግሞ በባሰ ሁኔታ ደግሞ ገና የፋኖ የሆነ ጉረቤቱ አለና ብሎ ፋኖ የሆነ ዘመዱ አለና ብሎ ልጁ ፋኖ ነው ብሎ ልጇ ፋኖ ነው ብሎ እንግዲህ ልጇን ምንም ህዝብ ማያቅ ህፃን ልጅ ወይም ደግሞ እናቱን ወይ አባቱን ወይ ወንድሙን ወይ እህቱን ሲያስረሽና ሲያስደፍር ታያላችሁ ማለት ነው ስለዚህ ምንድነው ከፋኖ እንዝላልነት ነው በተደጋጋሚ ተናግረዋል ይሄ እንዝላልነት ይሄ በዚህ ደረጃ እንግዲህ የሚማረኩትን መንከባከቡ ለሞራል ውድቀት ሳይሆን ለሞራል ግንባታ እየተጠቀመበት ነው ጥላት ስለዚህ ይሄን ነገር አሁንም መስተካከል አለበት ስለዚህ እነሱ ምንም ማያቀሰው ይሄ ዘመዱ ፋኖ ነውና ብለው ባሉሻሉሽ ከሚሊሻ ጋር ስለተጣላ ከአንድ ቀበሌ ሰራተኛ ጋር ስለተጣላ እንግዲህ እየተጠቆመ አማራ ክልል ላይ በብልጽግና ሰራዊት እንግዲህ የሚረሸንበትና የሚታሰርበት የሚሰወርበት ሁኔታ አለ ይሄን እንግዲህ ፋኖ ለዚህ ቁርጠኛ የሆነ ይሄ ከሌ ቤተሰብ ነው ይሄ ከሌ ነው ይሄ ከዚህ ነው ሳይል እንግዲህ እርምጃ መወሰድ አለበት በፋኖ ደረጃ በታጠቁ ባስመሳይ እንግዲህ ጎጃም ላይ ያለውን ወደ አንድ እንዲመጣ ዘመነ ከፍተኛ የሆነ ትግል በማድረግ እንግዲህ ሰራዊቱን ወደ አንድ አመጣል ይሄ አሪፍ ሆኖ ያለ ነገር ግን የሚወሰድ እርምጃ አለ ለፖለቲካ ተብሎ የሚደረግ አንድ ፖለቲካ መለየት አለብን ፖለቲካ ማለት መቀለብ ማለት አይደለም ፖለቲካ ማለት ራስህ በእንትን ለፕሮፓጋንዳ አንድ ታደርጋለህ እንጂ ለፕሮፓጋንዳ የሆነ ነገር አሳይተህ ፕሮፓጋንዳ ፖለቲካ ተሰራለህ እንጂ ሁሉ ላይም ፖለቲካ እየሰራህ እንደዚህ አይነት ፖለቲካ የለም ይሄ ሲበዛ የአሉታዊ የሆነ ተጽኖ ይፈጥራል ይሄ ምንድነው የሞራል መገንቢያ ይሆናል ለጠላት ማለት ነው ስለዚህ አሁን እኮ ለዚህ እኮ ነው ሰራዊት እንደፈለገ ያስገባ ያለው በግድም ይሁን በወደ እንግዲህ ያስገባ ያለው ቤተሰቦቻቸው ወደ መከላከያ ሲሄዱ ለምን ብለው ሰላማዊ ሰልፍ ተቃውሞ ማያደርጉበት ምክንያት እኮ ውጊያው ከፋኖ ጋር ስለሆነ ፋኖ ቢዛቸው ችግር የለውም ይቀልባቸዋል ደውሎ እንደዚህ ከሚሰራው ፕሮፓጋንዳ አንፃር ነው ይሄ ለጠላት ለፕሮፓጋንዳ ሌላው እናንተ እንትን ብትሉ ፋኖ ቢዛችሁ ምንም ማያደርጋችሁም ሰባራ ክላሽ ነው ያለው እንግዲህ ሰባራ ክላሽ ነው ያለው ፋኖ ትላንት እኮ ተመስገን ተናግሮታል አይደል ፋኖ በሰባራ ክላሽ የትም አይደርስም ብሏል እኮ እንግዲህ የዛሬ አመትም ሰባራ ክላሽ ሲሉን ነበር አሁንም ሰባራ ክላሽ ለወደፊትም ሰባራ ክላሽ ሚሉን ይሄ ለሰራዊት መገንቢያ ነው ለሰራዊት ሞራል መገንቢያ ነው